አሁን እኔ እና አንቺ ጋር ሶስተኛ ሰው የለም አይደል? ለምን ማለት የለም እናንቺ ቻናል ለስ አሪል ነገር ማለት ለከታች በጣም ማለት እንዴ እየሰራሽ ያለሽው ነገር ልክ ነው? አዎ ልክ ነው። ምንድነው እልህ ነው? አልገባኝም። የምን እልህ? አሁን የጠራህን እውነት በሁለቱ ከያቢታና ከስቲፍ ማል ውጪ ምናምን ለማለት ከሆነ እኔ ማላቸው አልገባው። ገባ ገብተሻል? አልገባው ምንም አልገባው። ችግር የለውም። ገባችም አልገባችም ዳግም በተቻለ አቅም ከዚህ በኋላ እየጠራ አጭቅጭቃት ብሽ ይሄን ነው ቃለው ባላይ ብዙ ሰማለ እየጠራ አይኔ ካላይ ያለምንም ብዬ እንጂ እኔ ባላይ ብዙ ሰማለ። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ዛሬ መጥቻለሁ። ዛሬ የመጣሁበት ዋነኛ ምክንያት እንግዲህ ሰሞኑን እኛ ላይ እየተፈጠረ ያለውን ነገር ታውቃላችሁ። ደስ የማይሉ ነገሮች ናቸው በጣም። እኔ ምን እንደገባ አላውቅም። መሀላችን ላይ በጣም ደስ የማይል ነገሮች እየተፈጠሩ ነውና ይቅርታ መነጽር እና አሁንም ቢሆን ነገሮች እስኪስተካከሉ ድረስ እኔ መናገሬን አላቆምም። እናንተም እንግዲህ የሚሰማችሁ ነገር ኮሜንት ላይ ያስቀምጣችሁ እንቀጥላለን። ብቻ እየተደረገ ያለው ነገር ልክ አይመስለኝም። እኔ አላቅም ፍቅር እኔ ምን አይነት ባህሪ እንዳላት ከናንተ በላይ እኔ አላቅም፣ ግን ያወቅኳት መስሎኝ ነበር። ግን ትክክለኛ ነገር እየሰራች አይደለም። ከኔ ጋር የምትሰራውን ልጅ ታውቋታላችሁ አይደል? የኔ ጓደኛ ያቢታ ሽኩር ከሷ ጋር የሚሰራው ልጅ ረዘም ያለ ጠቆር ያለው ልጅ ከኔ ጋርም ጓደኛዬ ነው ምላችሁ አንድ ቪዲዮ ምናምን ሰርተናል እና መልካም ባህሪ ነበረው። ግን አሁን ላይ እኔ እንጃ ከፍቅር ጋር ከሆነ በኋላ ይሁን አይሁን አላውቅም፣ ባህሪው ልክ አይደለም፣ ተቀይሯል። ያቢታ ከሱ ጋር ነበር የምትሰራው። እሱን ተማምና ብዙ ኮንትራቶችን ብዙ ስራዎችን ተቀብላለች እና አሁን ላይ ወደ ኋላ እየጎተታት ነው እንዳይሰራ፣ እሱም ደግሞ ከሷ ጋር እንዳይሰራ እያደረገ ነውና አብረው እንዳይሰሩ እያደረገች ነው። መሀል እየገባች አላቅም። እኔ ለማናደድ ይሁን አይሁን አላቅም። ይሄን ነገር እንደዚህ አይነት ሀሳብ በፊት እንደዚህ አይነት ባህሪ እኔ ፍቅር ላይ በጭራሽ አይቼ አላቅም። ግን በቃ ትክክለኛ ተንኮል የሚመስሉ ስራዎች ነው እያደረገች ያለችውና እኔ ካሁኑ ምነግራት ነገር ምንድነው በቃ ይሄን ሰው ለማናደድ ወይ ምናምን ጥሩ ያለውን አላማ ይዛ ከሆነ እንደዚህ እየሰራች ያለችው ነገር ብትተው በቃ ቢቀር። ምክንያቱም በጣም ነው የሚያስጠላው። እኔ አሁን ዩቲዩብ ላይ እንደዚህ መስራት አይደለም የምፈልገው። እኔ የራሴ ሀሳብ አለ፣ ጥሩ ነገሮችን መስራት ነበር የምፈልገው። ግን ከሷ ጋር እንደዚህ መመላለስ በዩቲዩብ ደስ አይልም እና ይሄን ነገር ለአንዴና ለመጨረሻ ጊዜ ከያቢታ ጋር ያላትን ነገር ሰላም ለማድረግ ልጁና እሷም እንዲሰሩ፣ ምክንያቱም ይሄ ሌላ ፕላትፎርም ነው፣ ዩቲዩብ ነው፣ ያ ቲክቶክ ነው እና እዛ ላይ እንዲሰሩ ግዴታ መስራት አለባት። ብዙ ቤተሰብ የምታስተዳድረው ቤተሰብ አላት። እኔ ማቀው ነው ስለማቅ ነው እንደዚህ ምለው። ቤተሰቦች አሏት፣ ብዙ ስራዎች መስራት አለባት ያቢታ። እንዲስስቅ ምናምን ወይ ቀበጥ ምናምን ይሄ ስነ ስርዓት የሌላት ሰው ልትመስላችሁ ትችላለች ከሁኔታዋ። ግን እንደዛ አይነት ሰው አይደለችም በፍጹም። እኔ ስለማቃት ነውና ልጁን ከሷ ጋር እንዲሰራ እንዲሆን ነው ዛሬ እንግዲህ ያመጣሁትና እሷን ፍቅርን ጠርቻታለሁ ለማናገር። እዚህ ቦታ ላይ እኔና እሷ ጥሩ የሚባል ጊዜ አሳልፈናል ከዚህ ቀደምና ዛሬ ግን ለስሞታ ለመነጋገር ነው የመጣነውና በጣም ያሳዝናል። በቃ የሰው ልጅ ጥሩ ባሳለፈበት ቦታ ላይ እንደዚህ አይነት ነገሮች ላይ ለክርክርና ለንትርክ መምጣቱ በጣም ነው የሚያስጠላው። ግን ይሁን ይሄን ጊዜ ያልፋል ብቻ። ከምንም በላይ ነው አሁን እየደበረኝ ያለው ነገር ያቢታ ምንም አታውቅም። ገባችሁ አይደል? እኔ ፕራንክ እናድርጋት ፍቅርን ብዬ ወደዚህ ነገር ውስጥ የከተትኳትና ምንም በማታውቀው ነገር ልጅቷን አሁን በጣም በቃ ስራዋን እያበላሸው ነው። ኢቨን ኮሜንት ላይ ዩቲዩብ ላይ ኮሜንት የምታረጉ ሰዎች ደግሞ ምንድነው እንደዚህ መሳደብ? በእውነት ደስ አይልም። ምንም ቢሆን የኔ ጓደኛ ናት፣ እንደዚህ መሳደብ ደስ አይልም። እኔ አላውቅም ብቻ የሆነ ትንሽም ቢሆን ሪስፔክት ለሰው ልጅ ቢኖረን የሆነ ንግግር ላይ ምናምን ባናስከፋ
ምክንያቱም እቺ ልጅ አሁን እየደበራት እውነት ለመናገር አይ እንዴት ነህ? ሰላም እንዴት ናችሁልኝ? ኦሬዲ ያለውን ነገር እየተናገርኩ ነበር እና እዚሁን ጋር እሺ ያው ብዙም የሚያስቀኝ ነገር አይኖርም በዛ ስለሆነ በቆምንበት። እሺ ለማንኛውም ምንድነው ያው ሰሞኑን እዚህ ጋር ጥሩ ያልሆነ ነገር ተፈጥሯል እና ያ ነገር ጥሩ ያልሆነ ነገር ማለት በቃ ደስ የማይል ነገር ተፈጥሯል እና እዚህ ጋርና ኦዲየንሶችም አይ ቲንክ በኮሜንትም በምንም የሚሉትን ነገር እያየሽ ነው አይደለ? እና ያም ደግሞ ቻኔት ላስረዳሽ እኔ ካንቺ ጋር እንደዚህ ማውራት ሀሳቡ አልነበረም። በርግጥ ግን ያረክሻለሽው ነገር ልክ አይደለም። ፍቅር ምን ነው ልክ አይደለም? ልክ ከሆነ አላውቅም። እኔ እንጃ። አንደኛ ነገር ልንገርሽ ከአቢታ ጋር የሚሰራ የነበረ ልጅ ነው አሁን ይዘሽ የመጣሽው። የአቢታ ደግሞ ከኔ ጋር ጓደኛዬ ናት። እሱ ጋር ብዙ ስራዎችን ለመስራት ኮንትራት። ስለዚህ ለአቢታ ሽምግልና ነው የመጣኸው ዛሬ? ሽምግልናም በይው ምንም በይው ብቻ ግን እሺ ለምን ይጠራኸኝ እኮ? የጠራሁሽን ልነግርሽ እኮ ነው። ትዕግስት ለምን አይነሽ? እሺ ይቅርታ። ቀጥል። እኔና አንቺ ጥሩም ቢሆን መጥፎም ጊዜ አሳልፈናል። ቢያንስ የሆነ ስለዛ መልካም ጊዜዎች ብለሽ በትዕግስትና በክብር ብታዳምጪኝ ደስ ይለኛል። ምክንያቱም እኔ አንቺን በንግግር ማስከፋት አልወድም እና እንደዛ እንዳይፈጠር እባክሽ። ገባሽ አይደለ? እሺ ቀጥል። እየሰራሽ ያለሽው ስራ ልክ ነው? እኔ አንቺን ነው ራሱ ልጠይቅሽ። ማንም የለም፣ ሶስተኛ ሰው የለም በእኔና አንቺ መሀል። እኔና አንቺ ነን። እየሰራሽ ያለሽው ነገር ልክ ነው? እያረግሽ ያለሽው ነገር ምንም ስህተት እየሰራው አይደለም። ልክ ነኝ። እንደዛ ነው የምታስቢው? ስህተት የምሰራ እየመሰለኝ ለምን ስህተት ሰራለሁ? ትክክል ነኝ ብዬ ስለማሰብ ነው። ትክክለኛውን ነገር ነው ደግሞ እያደረኩ ያለሁት። እሺ እኔ ብቻ ለእናንተም ግልጽ ማድረገው ነገር የአቢታ ብዙ ቤተሰብ አላት። እንደ ማንኛውም ሰው አንቺ ቤተሰብ እንዳለሽ እሷም ቤተሰብ አላት። ሰርተሽ መለወጥ እንደምትፈልጊ እሷም ሰርታ መለወጥ ትፈልጋለች። ገባሽ አይደል? በእኔና አንቺ እልህ ምክንያት እንጂ እንድትጎዳ አልፈልግም። ሰው ምንም እኮ አልተጎዳችም። በጣም ተጎድታለች። እኔ ልንገርሽና ማለት ነው እኔ ጓደኛዬ ናት እኮ። ከተጎዳችማ አይመለከተኝም። ያልጎዳዋት ማለት እኮ እኔ ልንገርሽ፣ አዳምጪኝ። እኔ ጓደኛዬ ናት አይደለ? ለኔ ብላ ነው አይደለ? አንቺን ፕራንክ እንደምታደርጊኝ እኔም ፕራንክ አደረግሽ። እንዴ በቃ ተባብለን ፈተነው አንዴ እሱን ነገር ፈተነዋል። ግን በዛ ምክንያት እሷ እስካሁን እየተጎዳሽ ነው። ኢቭን አብረው የምትሰራው ልጅ ከየት እንዳገኘሽው አላውቅም። አንተሽ እንትን እያልሽ ነው ወደ አንቺ አድርገሽዋል ልጁ። ገባሽ አይደለ? ልጁም እንደ ድሮ አይደለም። ከሷ ጋር ያለው ኮንቨርሴሽን ልክ አይደለም። እሱ ከሰራሽ ስሪ ምናምን ባለፈው ቪዲዮ ላይ አይቼዋለሁና በጣም ደስ አይልም። የሆነ እናንተ ጊዜ ነው እንደዚህ ያደረገው አሳው ምንም እሱም ማንንም አይደለም፣ አንቺም ማንንም አይደለሽ። እዚህ ጋር ማንንም አይደለም፣ የራሳችሁ አረዳድ ነው። ብቻ ግን አሁን እኔ እያልኩሽ ያለሁት ነገር እኔና አንቺ ተይው በቃ የኔና አንቺ ነገር ይቅር። ገባሽ አይደል? ምንም ህይወቴ ላይ እኔ ምንም የሚፈጠር ነገር የለም። በቃ ሁሉንም በጸጋ ተቀብያለሁ። ግን እሷ መጎዳት የለባትም፣ ስራዋን መስራት አለባት። እኔ አላውቅም። እኔ ለቃሉ ግን ከመሀል ብትውጪ ደስ ይለኛል። ሁለቱ ቢሰሩ ደስ ይለኛል። እኔና አንቺ ማልገባው እኔና አንቺ አንስራ ይቅር። እኔና አንቺ መስራት አይደለም። አይ እኔ ሁለቱን እንዳጣላው ምናምን አድርገህ እያወራህ ነው። እንዳጣላሽ ሳይሆን በቃ ማላቸው ላይ ያልገባው ገባው። እኔ ስለቀነው ቪዲዮ ምንድነው እኔ ያልከሽ ነው ቪዲዮ ምናምን ብለሽ እሱ ምን መሰለህ ገባሽ? በስራ እንደዚህ አይባልም። ይሄ በጣም ነውር። ለምን ይሄ በጣም ነውር በቃ ደስ አይልም። በቃ ያንተ ይሆናል። እኔ አላውቅም ምልሽ ትናንት ላወቅሽው ወንድ እንደዚህ ነው። እሱ ከሌላ ሲተሰረ ይደብረኛል። እንግዲህ ምን ይደረግ እኮ እኔ አሁን ይልስም እኔ በጣም የምትናገሪው ነገር ያናደኛል። ገባሽ አይደል? ምክንያቱም እኔ እንደዚህ አይነት ሴት አትመስይኝም። ብቻ እኔ ይልሽ በቃ መልካም ባህሪሽን አቆዩ። እንዳታቆየው አሁን እንደቆየ ቢሆን አሪፍ ፍላሽ ባክ ያለ ካትምሰል ማለት
የሰው ልጅ ክፋቱ ደግን ጊዜ መርሳቱ ይባላል። ምንም የፈለገ ጥሩ ነገር ላደርግ ይችላል። የፈለገው የሆነች ሰዓት የተናገርኳትን ንግግር እያሰብኩ ሙሉን ጥሩ ነገር ልትረሳት ትችላለህ። አይዶን ነው ግን ምንድነው እዚች ጋር እኔ እነሱን አላጣላሁም እልህ ምናምን ያልከውንም እኔ ምንም አላልኩም። አሁን ደግሞ አንተ ላይ መጥፎ ነገር እያደረኩ አይደለም። አሁን እኔ እያልኩሽ ያለሁት ነገር ስለኔና አንቺ ጥሩ ጊዜ አውሪኝ አይደለም። ኖ ገባሽ አይደለ እኮ ቢያንስ አንቺ በቃ ማቶኝ ሰው እንደሆንሽ ውስጤ ተረዳ። በቃ ገባሽ አይደለ? በጣም እኔ ልንገርሽ አይደል? እኔ እውነቱን ልንገርሽ ተናገር። ሲጀመር ልንገርሽ አይደል? ሌላ ወንድ ጋር ሄደሽ የምታረጊው ነገር በጣም ነው የሚያስጠላው። አጉል ዝም ብዬ ስሰማ ይሄ ቆማ ሰማችኝ ብለህ ስለ ክብር ስለሆነ ነገር ምናምን ታስተምረኝ አትችልም። የማስተማርም መፍትሄ የለህም። ይሄን የመናገር እንትን የለህም። ገባህ? ስለራሴ ራሴን የማውቀው እያንዳንዱ ማረጋቸውን ነገሮች አስቤ ስለሆነ አንተ አትነግረኝም። ገባህ? ግን አሁን ስለሌላ ነገር ከማውራት በፊት ዛሬ ዋንኛ የቀጠርከኝ ከሁለቱ ላይፍ ውጪ ልትለኝ ነው። አልወጣም። የሷ ላይፍ ላይ አልገባውም። ከሱ ጋር ነው ጓደኝነታችን፣ ከሱ ጋር ነው እንትናችን። አሁን እኔ እና አንቺ ጋር ሶስተኛ ሰው የለም አይደል? ለምን ማለት የለም? እንቺ ቻናል አሪል ነገር ማለት ለከተቻሽ በጣም ማለት እንዴ እየሰራሽ ያለሽው ነገር ልክ ነው? አዎ ልክ ነው። ምንድነው? እልህ ነው? አልገባኝም። የምን እልህ? ለምንድነው እልህ ውስጥ የምገባው? ምንም እልህ የሚያስገባኝ ነገር የለም። እልህ ካልሆነ ታዲያ አንድ ሴት እንዴት ነው እሱ በሁለት ቀን ልዩነት ወንድ የምትቀይር? ምንሽ ወንድ የምትቀይር እኔ ቃል አይደለሁም። ገባሽ አይደል? አይደለም። ሁለት ቀን ደግሞ ለመሆኑ ምን ማረጋገጫ አለ? ማለት እኮ ከኔ ጋር አብረሽ እያለም ከሰው ጋር ሌላ እንትን ነበር። ሌላ ጓደኛ የለኝም። አንተ ከኔ ጋር ሆነ ሌላ ሴት ጓደኞች የለም እንዴ? ትያም ሆነ እንዴ? ምንም የሚለኝ ንገረኝ። በጣም አዝናለሁ እውነት። አሁን ይሄን ከእናንተ እኩል ነው የምሰማው። ነው ሴት ጓደኛ የለህም ማለት ምን እርግጠኛ ትሆናለህ ያልሽ? ማለት ከኔ በፊት ነው የምትተዋወቁት ወይስ ከኔ ጋርም እያለሽ? ከአንተ በፊት ነው የምትተዋወቀው እንዴ? ለምን እናወራለን? ከአቢታ ጋር ከኔ ጋር ሆነ አታወራም ነበር እንዴ? ታወራ ነበር ከኔ ጋር ፍቅር ነው እንዲያልሽው አንቺ? ፍቅር አይደለም፣ ኖርማላይዝ ነገር ነው የሆነ የኔ ለማከበያ ገደል ትገቢያለሽ በራስሽ መንገድ ለምን? እሱም መርጬ እገባለሁ። እሺ ፍቅር እኔና አንቺን ሰው የሚያውቀን በጥሩና በመልካም በፍቅር ቪዲዮዎች ነውና እንደዚህ አይነት ነገር በመፈጠሩ እኔም ይሄን ነገር ባይዘው ለእናንተም በሁለት ቀን ምናምን ለምን እንደዚህ ሆነች ምናምን እሱም ማንም አያውቅም። እንግዲህ እኔ እስከነገርኳችሁ ልክ ነው እናንተ ምን ማለት የምትችሉትና ኖርማል ነው። አንድ ሴት ወንድ ጓደኛ ሶስት ጓደኛ የሚኖራታል፣ ወንዱም እንደዛው። ምክንያቱም ሰው ነን፣ በዙሪያችን ብዙ ሰዎች ይኖራሉ ምናምን። እሺ አሁን ስለናንተ ግንኙነት ጊዜ ሳይሆን በቃ አጭር ወሬ ልንገርሽና አንቺም ወይ አረ ምን ያደርገኛል? አረ ደህና ነኝ። የቱ ጋር ነህ? አትታየኝም። ኦኬ ያውና ታውቃታ ነው። ምን ያደርገኛል? ማንን ነው ምን ያደርገኛል? አይ ማለት ነው ምን አደረገሽ ብሎሽ ነው? አረ አንተን አይደለም ስለሌላ ሰው ነው እያወራን ያለው። ዳግም ብለናል እንዴ? እዚህ ጋር ዳግም አላለም። ተሳቢ ናችሁ እንዴ እናንተ? ቀይ ለብቻ አትገኙም? ተጓተታችሁ ነው የምትመጡት? ሁሌ አያውቅም። በእናትህ ወደ በዚሁ ልንሄድ ስለሆነ አንተ እንዳለህ አያውቅም። እኔ አሁን ይኸውልሽ ከአንድ ብቻውን ማውራት ፈልግ ያው መጣ እሱ ቢፈልግም እኔም ብቻ እንጥናለን ወይ እንደዋወል በዛ ላይ ሰዓታችን ማንወራ ምን ለውጥ ስለማያመጣ እዚሁ እነግርሻለሁ። ቪዲዮ ማየቱ ስለማይቀር ያው ቪዲዮ የተቀረጸ ነው። ይኸውልሽ ካልፈለክ አለመጣት እንድታዳምጪኝ የሚፈልገው ነገር እኔ አሁን ሌላ ትርፍ ነገር ውስጥ መግባት አልፈልግም፣ ወይ ከአንቺ ጋርም እንደ ሴት እዚህ መለፋለፍ አልፈልግም። ገባሽ አይደለ? እኔ ወንድ ልጅ ነኝ። እንደዚህ አይነት ሰጣ ገባ ውስጥ መግባት አልፈልግም። ገባሽ? ግን አንተ አብረህ የምትሰራው ልጅ እንዲህ የሆነች መቼም ምን አልኩ እንደማትለው እኔና እሷን ጨርሳለን። ዳግም አንተ መሀል መግባት የለብህም። እኔና እሷን ጨርሳለን አይደለም። ልጅቷ በፊት አብረህ ትሰራ ነበር አይደለ? በአንዴ እንደዚህ ሰው ላይ ተቀያይሮ ብዙ ኮንትራት የስራ የያዘቻቸውን ነገሮች እንዳለ ካንስል እንድታረግ ማይሆን ጸባዮችን እያሳያቸዋት እንደ ወንድም እንደ ጓደኛ ወንድሟ ነኝ ጓደኛዋ ነኝ ማንም የላትም ብላችሁ ከሆነ እንደዚህ እያደረጋችሁ ያላችሁት
እረፉ ልላችሁ። ሁለተኛ ነገር ስለኔና አንቺ ደግሞ ሳወራ ይኸውልሽ፣ አንዴ እንትን አትበልኝ፣ አትቋርጥ። ስለኔና አንቺ ሳወራ ደግሞ ይሄ ችግር የለም። እኔ ይኸውልሽ ብትጠባበቁ እኔ ይኸውላችሁ ስሙ፣ እንደፈለጋችሁ መሆን ትችላላችሁ። አንቺም እኔ ጥሩ ጊዜ ያሳልፈናል። አንተም ጥሩ ወዳጅ ነበርክ የመሰልከኝ፣ ግን አሁን ማን እንደሆናችሁ ለይቻለሁ። በእናትሽ ያልሽ እኔ የሰለቸ ፊት እንድታሳይኝ አይደለም። እናንተ ፊት መቆመው ሲጀመር ይኸውልህ በስነ ስርዓት አናግረኝ። ሁለተኛ ለማውራ አይመጣም እኮ እኔ ማለም ተወሩላት ለኔ አያስተምረኝም። አሁን እንደዚህ መጥቼ ፊት ለፊታችሁ እንዳወራ የምታደርጉኝ የእናንተ ስራ ነው እንጂ እኔ ባላያችሁ ደስ ይለኛል። እውነት ለመናገር ነው። ግን ሁሌ የምትሰሩት ስራ እንዲህ ፊት ለፊታችሁ የሚያመጣና ከእናንተ ጋር እንድለፋለፍ የሚያደርገኝ ነገር ያተብ ስራ ፈት ማለት በቃ እንደገና ደግሞ በስነ ስርዓት የምትደበሩበት ነገር አታምጡን። ችግር የለም። እኔ አንቺ ነሽ ለዚህ ሁሉ ነገር ያበቃሽኝ። እሺ አንቺው ታሮቹ ምንድን ነው የሚባለው? ታሮቹ ጠፋብኝ። በቤቴ ነው። እኔ ይኸውልሽ አንቺ ታበጫ አንቺ ታሮቹ ይባላል። ቴንክ ዩ መጣልኝ። በእናትህ ራስህ እንትን ብለህ ድጋሚ አንቺ ነሽ ምናምን ብለህ ካሄደበት እኔ መለየት ችግር የለም። ገባሽ? ግን ስትለያይ ምንም ቢሆን በጥሩ መንገድ መለያየት ጥሩ ነው። ገባሽ አይደለ? እኔ ከኔ ጋር ስሪ ምናምን እያልኩ እኔ እዚህ ጋር በግድ አንቺ መያዝ አልፈልግም። ከማንም ሰው ጋር መስራት ትችያለሽ፣ ግን ቢያንስ ክብር ባለውና የሆነ በተከባበርን እኛ እኮ ክብር የሚነካ ነገር አይደለም። እኔ አሁን እዚህ ጋር የመጣሁት ነገር ምንድነው መሰለ፣ አንተን በምን እንደያዘች አላውቅም። በምን ትኛለች እንዴ? ንጹህ ጓደኛዬ በፊት አብረው ነበር የሚሰሩት አይደለ? አሁን ደግሞ በቃ በስራ ደግሞ እኮ በአንድ ቀን ሰው እንደዚህ እንትን አይልም። ምልህ እኔ አልገባኝም እኮ ምንም እሷና አንተ እኔ በጣም ግራ ያጋባችኝ እውነት ለመናገር። አዎ አንደኛ ነገር እንደዛ እኔም ሰዓት እየሄደብኝ ነው። እኔም ስራ አለኝ። ገባሽ አይደለ? እዚህ የፓርኩ እንትን ተቀጣሪ አይደለሁ። ወይ አስጎብኚኝ መስየሽ ከሆነ አላውቅም። እኔም ስራ አለኝ። ግን ይሄን ሰማሽኝ አይደለ? እንደዚህ ነገሮች እንዲቀሉና ነገሮች ሰላም እንዲሆኑ ከፈለግሽ የምታረጊውን ነገር ታይ። የሰው ነው ተጠልጥለሽ እንትን አትበይ። ገባሽ አይደለ? በቃ ስራ ነው፣ ስራ ይስሩበት። ከመሀል ውጪ እኔና አንቺ ለኔ የጀመርነው አይደለ? እኔ አንቺ አልደርስም። ዳግም ምንም አያገባህም። የሁለቱ ጉዳይ ነው አይደለ? የሁለታችን ጉዳይ ነው፣ የሁለታችን ደግሞ እኔ እናንተም እንደዛው። ማንም ላይ ገብቶ ለማስተካከል አሁን የጠራህን እውነት በሁለቱ ከያቢታና ከስቲፍ ማል ውጪ ምናምን ለማለት ከሆነ እኔ ማላቸው አልገባው። ገብተሻል? አልገባው። ችግር የለውም። ገባችም ዳግም በተቻለ አቅም ከዚህ በኋላ እየጠራ አጨጭቃት። ከዛ በኋላ ደግሞ ፍቅርዬ ብንሄድ ይሻላል ሰዓታችን። እኔ በጣም ደስ የሚለኝ ማለት እና እባክሽ በእናትህ ሌላ ነገር እያወራሁ እየተናገርኩ አንዴ መንገደኛ ነው ልብሽ ይሄን አውቃለሁ። ባላይ ብዙ ሰማለ እየጠራ አይኔ ካላይ ያለምንም ብዬ እንጂ እኔ ባላይ ብዙ ሰማለ። በጣም ጥሩ። እንደዚህ አይነት ነገር ፋሚሊ፣ እንደዚህ አይነት ነገር ከተጀመረ በማን እንደሚብስ እናሳያቸዋል። እኔ እንደዚህ አይነት ነገር አይመቸኝም፣ ማድረግም መስራትም አልፈልግም። ግን ብቻ ቻው። የዛሬው ቪዲዮ እንዳያችሁት ነው። ሁሉን ነገር አይታችኋል። እኔ ሰላም ለማድረግ ነው የመጣሁት እዚህ ጋር። እዚህ ምንም አላረገሽም ወይ ምናምን ብሏት ነው እሱ። አረ ምንም አላረገኝም። እኔ እሷን የሆነ ነገር ሳረጋት ማለት ነው። እንግዲህ የዚህን ያህል ነው እዛ ስለኔ መጥፎ ነገር የምታወራው ማለት ነውና ብቻ እኔ ምንም አልልም። ቤተሰቦች ነገሮች ግልጽ እንዲሆኑ ነው እያንዳንዱ ቪዲዮ የምሰራላችሁ። ሁሉም ነገር እዩት። ፍርዱን ለእናንተ ትቻለሁ። ኮሜንት ላይ በቻላችሁት መጠን አትሳደቡ። እዚህ ጋር እኛ ምንም ጥፋት አላጠፋንም። ለኔ ብላ ነው ብዙ መስዋዕቶችን እየከፈለች ያለችው። ለሷ ተከራከርኩላት፣ ሌላ ነገር አይደለም። ካሁን በኋላ በፍቅርና በሰላም ማውራት ካልተቻለ እንግዲህ በሌላ መንገድ እናወራለን። የዛሬው ቪዲዮ ይሄን ነው። አመሰግናለሁ።